አሁን የምንመለከተው አርሰናል በቅርብ ጨዋታዎች ላይ እያሳየ በሚገኘው እንቅስቃሴዎች በተለይ ባለፉት 2 ሳምንታት ትኩረት የሚስቡ ጉዳዮች አሉ። መድፈኞቹ አርሰናሎች እንዴት ባለ መንገድ ነው ግቦችን እያስተናገዱ የሚገኙት? ዊሊያም ሳሊባ ምንድን ነው እየሆነ ያለው? መዳከም ነው ወይ ደግሞ የትኩረት ማጣት ነው? ይልቁንም ደግሞ አርሰናል ምን ሆኖ ነው እንደዚህ አይነት ስህተቶች እየተሰሩበት የሚገኘው የሚለውን ነገር በዚህ ፕሮግራም ላይ ልንመለከት ወደናል። እናንተ አድማጮች በተለይም ከዚህ ጉዳይ ጋር ተያይዞ ምን አይነት እይታ አላችሁ ወይም ምን አይነት ምልከታ አላችሁ? ይህንን የአርሰናልን ጉዳይ በተመለከተ ምን አይነት ሀሳብ አላችሁ የሚለውን አርሰናል አሁን በቅርብ ጨዋታዎች ላይ ሲቆጠሩበት የነበሩት ግቦች መነሻቸው ምክንያታቸው ምን ይመስላችኋል የሚለውን ጉዳይ እንመለከታለን። እንግዲህ በባለፉት ዓመታት አርሰናል በተለይ በመከላከሉ ረገድ ጠንካራ የሚባል ቡድን፣ በባለፈው ዓመትም በፕሪሚየር ሊጉ ዝቅተኛ ጎል የተቆጠረበት ክለብ ነው። አርሰናል ወደ 20 ምናምን ጎል ነው በፕሪሚየር ሊጉ የተቆጠረበት። ከዛም ባሻገር 16 ክሊንሺት አስመዝግቦ ወጥቷል። የቡድኑ ግብ ጠባቂ ዳቪድ ራያ የወርቅ ጓንት የተሸለመ ግብ ጠባቂ ነው በፕሪሚየር ሊጉ ካሉት ግብ ጠባቂዎች ሁሉ። ይሄ ምን ይነግረናል? የአርሰናል መከላከል ጥሩ መሆኑን ነው። አርሰናል ጥሩ መከላከል አለው ብለን ስንል ግብ ጠባቂውን ለብቻ ለይተን ክሬዲት አንሰጥም፣ ወይ ደግሞ ተከላካዮቹን ለብቻ ለይተን ክሬዲት አንሰጥም። የአንድ ቡድን መከላከል ጥሩ ከሆነ እንደ ቡድን ያለው መዋቅር በአጠቃላይ ጥሩ ነው ሊባል ይችላል። ነገር ግን ደግሞ አርሰናል ከሪያል ማድሪድ ጋር ሳንቲያጎ በርናቦ ላይ በተጫወተበት ጊዜ ቪኒሲየስ ጁኒየር ያስቆጠራትን ግብ ስትመለከቱ ከሳሊባ እግር ላይ የተቀማ ኳስ ነው ወደ ግብነት የተቀየረው። እንዲሁም ደግሞ ከክሪስታል ፓላስ ጋር ከሳምንት ቆይታ በኋላ አርሰናል ሲጫወት በሊጉ 2-1 እየመራ የነበረውን ጨዋታ ነጥብ ጥሎ የወጣው በተለይ ዦን ፊሊፕ ማቴታ እንደዚሁ በተመሳሳይ ከሳሊባ እግር ላይ የቀማውን ኳስ ነው ማስቆጠር የቻለው እና እነዚህ ግቦች የተቆጠሩበትን መንገዶች ስትመለከቱ የመጀመሪያ ዊሊያም ሳሊባ ኳሱን የሚቀማበት መንገድ፣ ከዛ በኋላ ዊሊያም ሳሊባ እነዛን ኳሶች ክሊር ማድረግ በማይችልበት ጊዜ አጠገቡ ያን ነገር ማራቅ የሚችሉ ተጫዋቾች የሉም ወይ? እንዲሁም ደግሞ ያ ኳስ ከተቀማ በኋላ ዳቪድ ራያ በዛ ጎል ውስጥ እንደማይኖር ስለሚታወቅ የትኛውም የተጋጣሚ ቡድን ተጫዋች ያንን ኳስ በተሻለ መንገድ መጥቶ ማስቆጠር ይችላል። አሁን ትልቁ አነጋጋሪ እየሆነ የመጣው ጉዳይ ይሄ ነው። እንደውም ብዙዎች ዣኩብ ኪቪዮር ነው ይሳሳታል ብለው ሲጠብቁ የነበረው። ምክንያቱም ጋብሪኤል ማጋሌሽን ተክቶ የመጣ ተጫዋች ነው። በዚህ በቋሚ 11 ውስጥ ጋብሪኤል ማጋሌሽ ለአርሰናል ሊሰጥ የሚችለውን ነገር ያደርግ ይሆን የሚል ጥያቄ ነበረበት። ሲሳሳትም አይተነዋል ሜዳ ላይ። ግን የዣኩብ ኪቪዮርን እርጋታ ስንመለከት ዊሊያም ሳሊባ ደግሞ በእነዚህ ጨዋታዎች ላይ ተሰርቷል። ዦን ፊሊፕ ማቴታ የክሪስታል ፓላስ ተጫዋች አርሰናል ከክሪስታል ፓላስ 2-2 ከተለያዩ በኋላ ከስካይ ስፖርት ጋር ባደረገው ቆይታ አንድ አስተያየት ሰጥቶ ነበር። ጨዋታውን እንደምታስታውሱት ተጠባባቂ ወንበር ላይ ተቀምጦ ነው የጀመረው፣ ወይም በቋሚ 11 ውስጥ አልተሰለፈም ነበር እና ሲናገር ምን አለ ማቴታ፣ ቤንች ላይ ሆኜ ጨዋታውን ስመለከት አለ የመጀመሪያውን አጋማሽ ስመለከት ራያ በጣም በከፍታ ይወጣ ነበረ፣ ጎሉን ለቆ ይወጣ ነበር። እናም ወደ ሜዳ ተቀይሬ ስገባ ኳሱን በዛኛው የሜዳ ክፍል በአርሰናል የመከላከል ቀጠና ወይም በክሪስታል ፓላስ ሶስተኛው ማጥቃት ክፍል ላይ ካገኘን ያንን ኳስ ካሸነፍን እሱ ጎል ውስጥ ስለማይኖር ብሞክር ግብ ማስቆጠር እችላለሁ የሚል እምነት ነበረኝ ብሎ ነበር የተናገረው። እና ያንን ነገር ደግሞ ለማድረግ ቤንች ላይ ሆኖ ሲመለከተው የነበረውን ነገር ሜዳ ላይ ሞክሮት ተግባራዊ ስለሆነለት ለክሪስታል ፓላስ ግብ ሲያስቆጥር ተመልክተናል። ከፓሪስ ሰን ዠርማ ጋር በተደረገው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ አርሰናል እንደዚህ አይነት ምናልባት ለስተት የሚዳርጉ አንዳንድ እንቅስቃሴዎችን ስናስተውል ነበር። እንግዲህ ፓሪስ ሰን ዠርማ ምን አይነት ቡድን ነው የሚለውን ነገር እዚህ ጋር በደንብ ግልጽ አድርጎ መመልከት ያስፈልጋል። የመጀመሪያው ጉዳይ እንደዚህ አይነት ስህተቶች ሲፈጠሩ ስህተቶቹ ኤክስፕሎይት የሚደረጉበት መንገድ ምን ያህል ነው? አንደኛው ነገር። ሁለተኛው ነገር ደግሞ በተለይ አርሰናል ፔዥን በሚገጥምበት ጊዜ ፔዥ በሃይ ኢንቴንሲቲ ፕሬሸር ወይም በከፍተኛ ፍሰት ባለው ማጥቃት 87% በዚህ በቻምፒየንስ ሊጉ ላይ ማስመዝገብ የቻለ ቡድን ነው። ስለዚህ ከሪያል ማድሪድም ሆነ ከክሪስታል ፓላስ በላይ ፔዥ አርሰናልን በዚህ መንገድ መፈተን የሚችል ቡድን እንደሆነ ይታወቃል። በእርግጥ
ማቴታ ያስቆጠራትም ጎል ቢሆን ቪኒሲየስ ጁኒየር ሁለቱም ያስቆጠሩት ግብ አርሰናልን የሚያስጨንቅ አልነበረም። ምክንያቱም የቪኒሲየስ ጁኒየር ግብ አርሰናል ኦልሞስት ስራውን ከጨረሰ በኋላ የቻምፒየንስ ሊግ ስራውን ካጠናቀቀ በኋላ ቡካዮ ሳካ ግብ ካስቆጠረና በድምር ውጤት 4-0 ከሆነ በኋላ ነው ጨዋታው ቪኒሲየስ ጁኒየር ያስቆጠረው። ማቴታም ቢሆን ያስቆጠራት ግብ አርሰናል ፕሪሚየር ሊጉን እንዳጣው የሚያውቅበት ሳምንት ነው። ስለዚህ ምንም የተለየ ነገር አይፈጠርም። እናም ያ ግብ ሁለት ግቦች እነዛው የተቆጠሩት ሁለት ግቦች አርሰናልን ዋጋ የሚያስከፍሉ አልነበሩ። በተለይ በነጥብ ደረጃ ስናየው ግን አርሰናል ደግሞ በሚቀጥለው ሳምንት በተለይ ከፔጂ ጋር የመልስ ጨዋታውን ስለሚያከናውን እንደዚህ አይነት ነገሮች ጥንቃቄ ይፈልጋሉ። አሁን ልብ ብላችሁ ተመልከቱ። አርሰናል ሁልጊዜ መሀል ሜዳ ላይ ኳሱን ሲጀምር ኦዴጋርድም የሚጀምር ቡካዮ ሳካ የሚጀምር ኳሱን ወደ ኋላ መልሰው መጀመሪያ የሚያቀብሉት ለራያ ነው። አንድ ይሄ ነው። ሁለተኛ አርሰናል በቢውልድ አፕ ለመጫወት በሚሞክርበት ጊዜ ዳቪድ ራያ ኳሱን ለሳሊባ ያቀብልና ከዛ እሱ ቦታውን ለቆ ልክ እንደ ሌላ የሴንተር ባክ ተጫዋች ልክ ካጠገቡ እንደሚሰለፈው እንደ ኪቪዮር ሊሆን ይችላል፣ እንደ ማጋሌሽ ሊሆን ይችላል፣ እንደዚህ አይነት ሚናን እንደሚወጣ ተጫዋች እዛች መስመሯ ላይ ቆሞ ነው የምንመለከተው ማለት ነው። እንግዲህ እነዚህን ተጫዋቾች ስትመለከቱ ራያ አሁን በአርሰናል ሁለተኛ ተከታታይ ዓመቱ ላይ ይገኛል። አሁን የውድድር ዓመቱ ሲጠናቀቅ 2 ድፍን ዓመት በአርሰናል ይሞላዋል። ሳሊባን የምትመለከቱት ቋሚ ተሰላፊ ሆኖ መጫወት ከጀመረ በአርሰናል 3 ዓመት ሆኖታል። ስለዚህ እነዚህ ተጫዋቾች በጥሩ መንገድ መናበብ የሚችሉ አንደኛው የአንደኛውን ፍላጎት በደንብ ማወቅ የሚችልና ስህተቶችንም መሸፋፈን የሚችሉ ራያ ቢሳሳት ሳሊባ መሸፈን የሚችል ሳሊባ ቢሳሳት ደግሞ ራያ መሸፈን የሚችልባቸው በጣም ብዙ መንገዶች አሉ። ይህንንም ሲያደርግ ከዚህ በፊት ተመልክተናል። ነገር ግን ደግሞ አሁን ባለፉት የተቆጠሩት 2 ግቦች ለሌሎች ክለቦችም የሚያስተላልፉት መልእክት አለ። አርሰናል ለካ እንደዚህ ጫን ብለው ከተጫወቱት፣ ፕሬዠር ካሳደሩበት፣ ግብ ጠባቂውን ራያን ካስጨነቁት፣ ሳሊባን ካስጨነቁት ለካ ግብ ማስቆጠር ይቻላል የሚል መልእክት ለሌሎችም ክለቦች የሚያስተላልፍ ነው። እነዚህን ጎሎች በተለያዩ ቁጥራዊ መረጃዎች መተንተን ደግሞ ያስፈልጋል። ለምሳሌ ቪኒሲየስ ጁኒየር አርሰናል ላይ ግብ ሲያስቆጥር አርሰናል 64ኛው አካባቢ ደቂቃ ላይ በቡካዮ ሳካ አማካኝነት ግብ አስቆጥሯል። አግሪጌቱን 4-0 እየመራ ነው። እንግዲህ ዊሊያም ሳሊባ በሊጉ እንደምታውቁት በጣም የተረጋጋ ተከላካይ ነው። ኳስ በሚገፋበት ጊዜ፣ ድሪብል በሚያደርግበት ጊዜ በጣም በመረጋጋት ውስጥ ሆኖ ኳስ የሚጫወት ተጫዋች። ከዛ ግን ግቡ የተቆጠረበትን መንገድ ስታዩት በጣም የሚያስገርም ነው። ሳሊባ እግሩ ላይ ኳሱን ከተቀበለ በኋላ የማሰቢያ ጊዜ እንኳን አልሰጠውም። ቪኒሲየስ ጁኒየር የመረጋጊያ ጊዜ እንኳን አልሰጠውም። ገና ኳሱን ኮንትሮል እንዳደረገው ሳሊባ ከእግሩ ላይ ኳሱን ቀምቶ እንግዲህ አርሰናል 65ኛው ደቂቃ ላይ ግብ አስቆጥሮ 66ኛው ደቂቃ ላይ ነው ይሄ ሞመንት የተፈጠረው እና ቪኒሲየስ በአንድ ተች ኳሱን ከቀማው በኋላ ኳሱን ወደ ግብነት ቀይሮታል ማለት ነው። እንግዲህ በሁለት ተች ነው ማለት ነው ጎሉን ያስቆጠረው። አሁን እዚህ ጋር ስትመለከቱ ምንድነው 2 ነገሮች አሉ። አንድ ሳሊባ ኳስ ሲቀማ ያንን ነገር በተሻለ መንገድ ኤክስፕሎይት እንዲያደርግ ወይ ኳሱን በረጅም እንዲያወጣ ሊሆን ይችላል፣ ወይ ኳሱን በተሻለ መንገድ እንዲያረጋጋው ሊሆን ይችላል። የሚሰጠው እድል አልነበረም። ሁለተኛ ግን ቪኒሲየስ ጁኒየር ያንን ኳስ ወደ ግብነት ለመቀየር ሲመጣ ዳቪድ ራያ ጎል ውስጥ አልነበረም። የጎል ፖዚሽኑን ለቆ ወጥቷል። እዛች የምትታወቀው የጎሉ ቀጠና ውስጥ አልነበረም ያለው። ሁላችሁም ደግሞ እንደምታውቁት በዛ ቦታ ላይ በተለይም በጣም ምርጥ የሚባለው ቦታ ላይ ግብ ጠባቂዎች ኳስ ማዳን ይችላሉ ተብሎ በሚጠበቅበት ቦታ ላይ ግብ ጠባቂዎች ካልተገኙ ምናልባት እንግዲህ ያንን ኳስ የሚያመክን የሆነ ተጫዋች ከሌለ በስተቀረ ወይ ያንን ኳስ የሚስት የሆነ ተጫዋች ከሌለ በስተቀረ ያንን ኳስ በጣም ጥሩ በሆነ መንገድ ወይም በተሻለ ሁኔታ አስቆጥሮ ማሸነፍ የሚቻልበት እድል ሊኖር ይችላል። ወይም ደግሞ ግብ ማስቆጠር ይችላሉ ተጫዋቾች በየትኛውም መንገድ እንደዚህ አይነት እድል ካገኙ። የ2010 የአፍሪካ ዋንጫ ፍጻሜ ላይ እኮ አንድ በጣም የሚታወስ ሲኒየር የሆነ ወይም ደግሞ የሚታወቅ የጨዋታ እንቅስቃሴ አለ። በጨዋታው ላይ ካሜሮን በጨዋታው ላይ እንግዲህ ብዙዎቻችሁ እንደምታስታውሱት ወሳኝ በነበረው ጨዋታ ካሜሮን ከግብጽ ነበር የተጫወቱት። ይቅርታ 2008 ላይ ነው። በ2008 የአፍሪካ ዋንጫ ፍጻሜ ላይ
ካሜሮን ከግብፅ ነበር የተጫወቱት። ያ ጨዋታ በጣም ግብ ለማስቆጠር ይከብድ ነበር። የመጀመሪያው ማጋባኝ 0-0 ነበር የተጠናቀቀው። ግብጾች ግብ ለማስቆጠር የተቸገሩበት፣ የአፍሪካ ዋንጫ ሻምፒዮን ለመሆን የተቸገሩበት ጨዋታ ነበር። ለካሜሮን ቢሆን ግብ ለማስቆጠር አስቸጋሪ ነበር። ከዛ ግን ሶንግ ኳስ ተበላሸበት። የተከላካይ መስመር ተጫዋች ነው፣ ሪጎበርት ሶንግ ኳስ ተበላሸበት። በቃ ከዛ በኋላ መሐመድ ዚዳን ለአቦትሪካ ኳስ ሲያቀብለው አቦትሪካና የካሜሮኑ ግብ ጠባቂ ፊት ለፊት ነበር የተገናኙትና በጣም በቀላሉ ያችን ግብ አስቆጥሮበታል። ስለዚህ ተከላካይ ከተሳሳተ የመጨረሻው ሰው ሊሆን የሚችለው ግብ ጠባቂውና ያ ኳሱን የያዘው ተጫዋቹ። እናም ቪኒሲየስ ጁኒየር ኳሷን ሲያስቆጥር የራያ ጎል ውስጥ አለመኖር ጎሉ እንዲቆጠር አድርጓል። ከዛ ደግሞ ከፓላስ ጋር የነበረውን ጨዋታ ደግሞ አያስታውሱ። እዚህም ጨዋታ ላይ ስትመለከቱ እንደውም ዊሊያም ሳሊባ ያ ከሪያል ማድሪዱ ጨዋታ ይልቅ በዚህ ጨዋታ ላይ በጣም የተረጋጋ ፖዚሽን ላይ ነበር። ያ ፋታም አልሰጠውም ቪኒሲየስ። እዚህኛው ላይ ግን ካያችሁ ሳሊባ በጣም የተረጋጋ ሁኔታ ላይ ነበረ። ኳሱን ዳቪድ ራያ ሲያቀብለው ተርኑላ ዞሯል ወደ ቀኝ፣ ኳሱን የበለጠ ወደፊት እየገፋ ለመሄድ ሞክሮ ነበር። ከዛ በኋላ ግን ኳሷን ልክ ለማርቲን ኦዴጋርድ ለማቀበር እንደገና ወደ ግራው ተመልሶ ሊዞር ሲል ማን መጣ? ዳይቺ ካማዳ መጣበት ማለት ነው። አጠገቡ ዳይቺ ካማዳ መጣበት። በኋላ ላይ ኳሱን ለማርቲን ኦዴጋርድ አቀብላለሁ ብሎ ለማቴታ አቀበለው። ማቴታ ኳሷን በጣም በሚገርም ሁኔታ ሲመጣት አሁንም ልክ እንደ ቅድሙ በተመሳሳይ ዳቪድ ራያ ጎል ውስጥ አልነበረም፣ ወይም እሱ እንዲኖር በሚጠበቅበት ፖዚሽን ላይ አልነበረም። ስለዚህ አርሰናል በእንደዚህ አይነት መንገድ በ2 ሳምንት ጊዜ ውስጥ ተመሳሳይ የሚመስሉ 2 ግቦችን አስተናግዷል ማለት ነው። እንግዲህ ከፒኤስጂ ጋር በተደረገው ጨዋታ ላይ እንደተመለከታችሁት ምናልባት ለእንደዚህ አይነት ነገር የሚዳርጉ አይነት እንቅስቃሴዎች ላይኖሩ ይችላሉ። ግን ሉዊስ ኤንሪኬ ደግሞ በተለይ ቡድናቸው በጣም ጠንካራ ቡድን መሆኑን ደግሞ ስታስቡ በተለይ ተጫዋቾችን ፕረስ በማድረግ በኩል በማጥቃት በኩል የመጀመሪያው ግብ ኤርሊ ስለተቆጠረ አርሰናሎችን የሚያስደነግጥ ሞመንት ነበር። ከዛ በኋላ የሆኑ ደቂቃዎችን ነቅሳችሁ ማውጣት ትችላላችሁ። በተለይ ጨዋታውን መልሳችሁ ቪዲዮን ፈለጋችሁ ጨዋታውን ድጋሚ ብትመለከቱት አሁንም እንደዚህ አይነት ነገሮችን ታገኛላችሁ። ለምሳሌ 8ኛው ደቂቃ ላይ አርሰናል ኳሱን በቢልድ አፕ ለማስጀመር በሚሞክርበት ጊዜ ኳስ የሚቀማበት እድል ተፈጥሮ ነበር። ያ እድል የተፈጠረበት ሁኔታ ግን ዳቪድ ራያ ኳሱን ለዩሪየን ቲምበር ባቀበለበት ጊዜ ነበር። ከዛ በኋላ ዩሪየን ቲምበር እንደገና ኳሱን መልሶ ወደ ኋላ ነው የመለሰው ለግብ ጠባቂው ዳቪድ ራያ። በኋላ ግን በተለይ በጥሩ ሁኔታ ኳሱን ተቀባብሎ ሳሊባም ነበር፣ ራያ ራሱ፣ ዴክላን ራይስ ኳሱን ተቀባብለው ያለ ጭንቀት ከዛ ፖዚሽን መውጣት ችሏል። ከዛ ደግሞ እንደገና ማይልስ ሉዊስ ስኬሊ ስፔሶችን የበለጠ እንዲያገኝ ያደርጓል። አሁን አርሰናል በእንደዚህ አይነት መንገድ ኳሶችን እንዲቀባበል የሚፈለግበት ትልቁ ምክንያት የአርሰናል ፉልባክ የሆነው ሉዊስ ማይልስ ስኬሊ በተሻለ መንገድ ኢንቨርት እያደረገ ልክ እንደ ዜንቼንኮ ኢንቨርት እያደረገ ወደ መሀል ሜዳው እየሰበረ እንዲመጣ ወደዛ ቦታ በመምጣት የበለጠ ስፔሶችን እንዲያገኝ ነው ዳቪድ ራያ ኳሱን ሆልድ አድርጎ እንዲያስጀምር ይፈለገ የነበረው። እንግዲህ ሳሊባና ራያ በተሻለ መንገድ ኳሶችን ሊቀባበሉ ይችላሉ። ግን ደግሞ ራሱ ከዛ በኋላ ይነግረው ነበር እንደውም ለሳሊባ የቱጋ ቦታ መያዝ እንዳለበት በየትኛው በኩል የበለጠ ለማጥቃት ይመች እንደነበር ሲነግረው ተመልክተናል። ነገር ግን ደግሞ ወደ 11ኛው ደቂቃም አካባቢ እንደዚሁ አርሰናሎች ኳስ የሚቀባበሉበት ሁኔታ ቢኖርም ነገር ግን ክቫራትስኬሊያ ደግሞ ያንን ኳስ እንደገና አስጥሎ ወደፊት መሄድ የሚችልበትን እድል የበለጠ አስፍቶ ነበር እና አሁን በአርሰናል የመከላከል መዋቅር ውስጥ ልክ አንድ የሚባል አባባል አለ በእግር ኳስ። ዮሃን ክራይፍ መከላከል የሚጀምረው ከማጥቃት ነው ይላል፣ ማጥቃትም ደግሞ የሚጀምረው ከመከላከል ነው ይላል እና የኔ የመጀመሪያው አጥቂ ግብ ጠባቂ ነው ይላል፣ የመጀመሪያው ተከላካይ ደግሞ አጥቂ ነው የሚል የእግር ኳስ ፍልስፍና ነበረው ዮሃን ክራይፍ። ምክንያቱም የመከላከል ቀጠና ላይ ያሉ ተጫዋቾች ከኋላቸው ግብ ጠባቂ አለ። ግብ ጠባቂው ኳሱን ለማስጀመር ወደፊት ኳሱን እየገፋ ሲሄድ እንግዲህ ዮሃን ክራይፍ እንደምታውቁት እንደነ ማኑኤል ኖየር ከዛም በተጨማሪ ኤደርሰን ሞራይስ፣ አሊሰን ቤከር፣ አሁን ዳቪድ ራያን የመሳሰሉ
በእግራቸው መጫወት የሚችሉ ግብ ጠባቂዎች ከመኖራቸው በፊት የግብ ጠባቂን ሚና በደንብ አይደንቲፋይ አድርጎ አጉልቶ ማውጣት የቻለ ትልቅ የእግር ኳስ ባለውለታ ነው። በተለይ በእንደዚህ አይነት መንገድ እግር ኳስን እንዲጫወቱ ግብ ጠባቂዎችን ይፈልግ ስለነበር ዮሃን ክራይፍን ስናስታውሰው በተለይ የዛ ድሪም ቲም በሚባለው ቡድን ውስጥ በሚያሰለጥንበት ጊዜ በባርሰሎናም በአሰልጣኝነቱ ወቅት ሲያሰለጥን እንዲሁም ሌሎችንም ክለቦች ሲያሰለጥን ግብ ጠባቂዎች በተሻለ መንገድ እንዲጫወቱ ይፈልግ ነበር። በኋላ ላይ የተነሱትን ሌሎችን አሰልጣኞች ብትመለከቱ ፔፕ ጓርዲዮላን ብታዩ ራሱ አሁን ሚኬል አርቴታን ብትመለከቱ ሌሎቹንም አሰልጣኞች ብትመለከቱ ከዛ ከክራይፍ የወረሱትን ነገር ያመጡና ግብ ጠባቂ በእግሩ እንዲጫወት አሁን ላይ በእግሩ መጫወት የማይችል ግብ ጠባቂ እንደው በጥሩ መንገድ እንደሚጫወት ወይም ደግሞ በጣም በጥሩ እና በተሻለ መንገድ መጫወት እንደሚችል ተጫዋች ተደርጎ አይታሰብም። እናም እሱ የግብ ጠባቂዎችን በእግር መጫወት አብዝቶ ይፈልግ ስለነበር እነዛ ሰዎች ደግሞ የበለጠ በእግራቸው እንዲጫወቱ የሚፈልግ አሰልጣኝ ነበርና እንግዲህ ያንን አስተሳሰብ ነው አሁን እነ ሚኬል አርቴታ ማምጥተው ተግባራዊ እያደረጉ የሚገኙት። ዳቪድ ራያም እንዲሁ ደግሞ የተከላካይ መስመር ተጫዋቾቹን በእንዲህ አይነት መንገድ ኳሱን ሲጫወቱ መመልከት ብዙ አስገራሚ ላይሆን ይችላል። እንግዲህ ሳሊባ ከጃኩብ ኪቪዮርም ጋር ይጫወት ከጋብሪኤል ማጋሌሽም ጋር ይጫወት እነሱ አጋርለው ሊወጡ የሚችሉት ወደ ግራ ነው። ወደ ግራ አጋርለው ሲጫወቱ ልንመለከት እንችላለን፣ በሌፍት ሴንተር ባክ ሚና ማለት ነው። ነገር ግን ደግሞ ልክ ራያ ኳሱን ይዞ ከፍጹም ቅጣት ምት ግብ ክልል ውጭ ወደፊት ኳሱን ይዞ ሲወጣ ልክ እንደ ቀኝ ሴንተር ባክ ሆኖ እንደ ግብ ጠባቂ አይደለም በዛ ሰዓት የሚታየው፣ እንደ ተጨማሪ የሴንተር ባክ ተጫዋች ነው በዛ ሰዓት የሚታየው ማለት ነው። እናም ቅድም ከላይ እየጠቀስናቸውን የተለያዩ ምሳሌዎችን ብትመለከቱ አርሰናል ግብ ሲያስቆጥር በተሻለ መንገድ ማስቆጠር የሚችልበት ይሄኛው አማራጭ እንዳለ ይሆንና ግን ደግሞ ከግብ ማስቆጠር ባሻገር እንዲህ አይነት ነገሮችን በደንብ በአግባቡ መጠቀም ካልቻለ ግብ የሚቆጠርበትና ዋጋ የሚከፍልበት ነገር በዛ ሰዓት ይፈጠራል ማለት ነው። እንግዲህ ከሪያል ማድሪድም ጋር ከክሪስታል ፓላስም ጋር በነበሩት ጨዋታዎች ላይ የተቆጠሩበት ግቦች ለዚህ ትልቅ ማሳያ መሆን ይችላሉ። በዛው ልክ ግን ደግሞ ጠቀሜታውም በጣም ላቅ ያለ ይሆናል። ሉዊስ ስኬሊ ከኋላው እነ ጃኩብ ኪቪዮር ከግብ ጠባቂው ኳሱን ተቀብለው መጥተው ሲጫወቱ ስለነበረ የበለጠ ኢንቨርት እያደረገ ራይስን ደግሞ በተሻለ ሚና እንዲጫወት ሲያደርገው ነበረ። ያንን ሜዳ ላይ በደንብ ግልጽ በሆነ መንገድ ተመልክተናል። ኢቭን ሶስተኛውን ጎል አርሰናል ሲያስቆጥር ሪያል ማድሪድ ላይ ያ ሶስተኛው ጎል የተቆጠረበት መንገድ ከግራ መስመር አቅጣጫ ሊያንድሮ ትሮሳር ኳሱን ይዞ ከመግባቱ በፊት እነ ሚኬል ሜሪኖ እነ ዴክላን ራይስ በጥሩ መንገድ ሰርተው የመጡትን ኳስ ነው በጥሩ መንገድ ኳሱን በሊያንድሮ ትሮሳር ወደ ፍጹም ቅጣት ምት ግብ ክልል ያሻገረው። በኋላ ሉዊስ ስኬሊ ቅድም እንዳልኳችሁ ኢንቨርት እያደረገ መጥቶ ስለነበር ያችን ኳስ ወደ ውስጥ ለሚኬል ሜሪኖ አቀበለው። ሚኬል ሜሪኖ ለአርሰናል ወሳኝ የምትባለውን ሶስተኛ ጎል ማስቆጠር ችሏል ማለት ነው። እንግዲህ ያ ከሪያል ማድሪድ ጋር በተደረገው በተለይ የመጀመሪያው ዙር ጨዋታ ላይ 53.4 የኳስ ቁጥጥር የበላይነት ነበራቸው አርሰናሎች በተለይ በመጀመሪያው ዙር ጨዋታ ላይ። ከዛ በተጨማሪ 115 የሃይ ኢንቴንሲቲ ፕሬሸሮች በዛ ጨዋታ ላይ ነበሩበት። ሪያል ማድሪድ 36 ብቻ ነበረ ከፍተኛ የሆነ የኢንቴንሲቲ ጫና በዛ ጨዋታ ላይ ማሳደር ችሎ የነበረው እና ለአርሰናል በተለይ ተደጋጋሚ የሆነ ተከላካዮቹን ለማግኘት የተሻሉ ነገሮችን ማድረግ ይችላል። አርሰናል ለምሳሌ በዚህ ዓመት እንደዚህ አይነት ግቦችን ሲያስቆጥር ተመልክተናል። ከግብ ጠባቂ ጀምሮ ተሰርተው የመጡ ኳሶች ወደ ግብነት ሲቀየሩ ወይም በጣም በአጭር ኳስ ግቦች ሲቆጠሩ ተመልክተናል። በአርሰናልና በማንቸስተር ሲቲ በኩል የተደረገውን ጨዋታ የአምናውን ብታስታውሱ አርሰናል 1-0 ሲያሸንፍ ማርቲኔሊ ረጅም ተሻጋሪ ኳስ ከቶማስ ፓርቴ ተደርጎለት ነበር። ዘንድሮ አርሰናል ከሊቨርፑል ጨዋታቸውን አድርገው 2-2 በሆነ ውጤት ሲለያዩ 3 ተች ብቻ ነው ያ ጎል የተቆጠረው። ዳቪድ ራያ ለቤን ዋይት ኳሱን ሰጠው። ቤን ዋይት ኳሱን ይገፋል፣ ማንም አይጠጋውም። አሁንም ኳሱን ይገፋል፣ ማንም አይከተለውም። አሁንም ሲጠጋ እሱን የሚያደናግር ተጫዋች አልነበረም። ስለዚህ የበለጠ ኳሱን ገፍቶ በቀይ መስመር ለሚገኘው ቡካዮ ሳካ ስትሬት የሆነ ረጅም ኳስ ወይም ሎንግ ቦል አቀበለው።
ቡካዮ ሳካ ሮበርትሰንን ማታለል ብቻ ነበር የሚጠበቅበት። ሮበርትሰንን አታሎ ኳሷን ወደ ግብነት መቀየር ችሏል ማለት ነው። አርሰናሎች ይህንን ሴታፕ ነው የሚፈልጉት። ራያ ኳስ ሲያስጀምሩ ወይ በራያ በኩል አርሰናሎች ኳስ ሲያስጀምሩ ይህንን ሴታፕ ነው የሚፈልጉት። ራያ ኳስ ያቀብላል ወይ ሳሊባ ወይ የሆነ ተጫዋች ኳሱን ይቀባበሉታል፣ ወደ ውስጥ የበለጠ ሄደው ግብ ያስቆጥራሉ ማለት ነው። ስለዚህ እነዚህ ተጫዋቾች ኳስ መቀባበል የሚያስፈልገው ለዚህ ነው። ግን ቅድም የሪያል ማድሪድና አርሰናል 53% ኳስ ተቆጣጥሯል ስንል እንደነበረው ከፒኤስጂ ጋር ደግሞ አርሰናልን ብትመለከቱ በኳስ ቁጥጥር በጣም የተሻለው ቡድን ነው። 86.6% ኦልሞስት ወደ 87% በሃይ ኢንቴንሲቲ ጫና መፍጠር የሚችል ቡድን ነው። ይሄ ብቻም አይደለም፣ ከፍተኛ የሆነ ኢንቴንሲቲ በአርሰናል የመከላከል ቀጠና ወይም በፒኤስጂ ሶስተኛው የማጥቃት ክፍል ላይ ከፍተኛ የሆነ ጫናን በማሳደር እንግዲህ በከፍታ ደረጃ ከሚቀምጡ ክለቦች አንዱ ነው። 1508 ኳሶችን ፒኤስጂ በዚህ ውድድር ላይ በሃይ ኢንቴንሲቲ ሶስተኛው ማጥቃት ክፍል ላይ መድረስ ችሏል። በቃ ቶሎ ነው ዴምቤሌም በሉት ዲዛይር ዶኤም ክቫራትስኬሊያም እነዚህ ተጫዋቾች በተደጋጋሚ ወደ ፋይናል ሰርድ የሚሄዱት እንዲሁም ደግሞ በአጠቃላይ በሜዳው ላይ ደግሞ ጫና በመፍጠር በጣም ኮሌክቲቭ በሆነ መንገድ እንደሚጫወቱ ይታወቃል። በዚህ ደግሞ አንደኛ ደረጃ ላይ ተቀምጧል። 4791 ጊዜ ከፍተኛ የሆነ ጫናን በአጠቃላይ ሜዳ ውስጥ የሚያሳድር ቡድን። እንግዲህ በእነዚህ የጨዋታ እንቅስቃሴዎች ውስጥ ሁሉ ፒኤስጂ ሜዳ ላይ ሲጫወትበት የነበረው መንገድ ብትመለከቱ አርሰናል ሲያጠቃም ይሁን ሲከላከልም ይሁን ከፍተኛ ጫና እንዲያድርበት አድርገው ያንን ሁኔታ አሳይተዋል። ዴምቤሌን ብታዩት ራያ ኳስ ሲይዝ ይጠገዋል፣ ምቾት አይሰጠውም። ክቫራትስኬሊያን ብትመለከቱት፣ ዴዛይር ዶኤን ብትመለከቱት በተመሳሳይ እንደዚህ አይነት ነገሮችን ታገኛላችሁ። የአርሰናል ተጫዋቾች ኳሱን ልንቀማ እንችላለን በሚል ስጋት ውስጥም ሆኖ ነው ያንን ኳስ የሚቀባበሉት። በኋላ ላይ በዛ ጨዋታ ላይ እንደተመለከት ነው ያ ነገር እንዳላዋጣቸው ሲያውቁ አርሰናሎች ኳሱን በአጭር መቀባበል ተዉና ረጃጅም ኳሶችን መቀባበል ጀመሩ። በቃ እዛ በአጭር የሚቀባበሉትን ሙሉ በሙሉ ትስተውት ረጅም ኳስ ይሻማል፣ ለቡካዮ ሳካ ነው። ራያ ኳስ ይይዛል፣ ወደ ቡካዮ ሳካ ነው። ራያ አሁንም ኳስ ሲይዝ ለቀኝ መስመር አጥቂው ለቡካዮ ሳካ ነው ኳስ የሚያቀብል የነበረው። ምክንያቱም ያ ነገር እንዳላዋጣቸው ስላወቁ ወይም ስለተመለከቱ ነው። ስለዚህ አሁን ቀጣዩ የፒኤስጂው የመልስ ጨዋታ ላይ መድፈኞቹ በተለይ ለማጥቃት የሆነ አይነት ነገር ይዘው መምጣት ይጠበቅባቸዋል። በፒኤስጂ በኩል አንድ የሚደነቀው ነገር በተለይ በባለፈው የአርሰናሉ ጨዋታ ላይ እንደተመለከት ነው በመጀመሪያውም ዙር በተለይ በመጀመሪያው አጋማሽ ጨዋታ ፒኤስጂ ኳስ ሲይዝም ይሁን ከኳስ ውጭም ሲጫወት ፒኤስጂ ነው። አርሰናል ኳስ ሲይዝ እንዴት አድርጎ ኳስ ማስጣል እንዳለበት ያውቃል። ራሳቸው ኳስ ሲይዙ ደግሞ ያንን ኳስ እንዴት መጠቀም እንዳለባቸው ያውቃሉ። ለዛ ነው የመጀመሪያው ጎል ሲቆጠር 26 የኳስ ቅብብሎች የነበሩ 26 የኳስ ቅብብሎች በፒኤስጂ በኩል ተደርገዋል። ከግብ ጠባቂው ጆዋን ሉጂ ዱናሮማ የተጀመረ እነዛን ሁሉ ቅብብሎች አድርገው ከዛ በኋላ ክቫራትስኬሊያ ለዴምቤሌ ያቀብሎት ዴምቤሌ ኳሱን እስከሚያስቆጥርበት ጊዜ ድረስ እንግዲህ በዛ ጨዋታ ላይ እንዳየነው 26 የኳስ ቅብብሎች ነበሩ በእነዚህ የጨዋታ እንቅስቃሴዎች ላይ። ይህ ለምን ሆነ ስትሉ እንግዲህ ለአርሰናል በተለይም ምን ያክል አስቸጋሪ እንደነበረ ጨዋታው አርሰናል ቢያንስ ኳስ ሲቀማ ቶሎ ብሎ ኳስ የሚቀማ ወይም ኳስ የሚያስጥል ቡድን እንደሆነ ቢታወቅም በዚህ ጨዋታ ላይ ግን ደግሞ ለመድፈኞቹ አርሰናሎች በጣም ምሽቱ በተለይ ኳስ ለማግኘት ከሚደረገው ጥረት አንጻር የበለጠ አስቸጋሪ ነበር። እናም ይህንን ጉዳይ እንግዲህ እንዲህ ባለው የጨዋታ እንቅስቃሴ ላይ ተመልክተናል፣ አስተውለናል። አሁን ትልቁ ነገር በሚቀጥለው ሳምንት ጨዋታው ሲደረግ የመልሱ ጨዋታ እንግዲህ ሁላችንም እንደተመለከት ነው አንድ ጎል ነው የተቆጠረው። አንድ የጎል ልዩነት ማለት በጣም ትንሽ ነው። ምናልባት በጥቂት የጨዋታ እንቅስቃሴዎች ወዲያውኑ ግብ አስቆጥረው ያንን ውጤት መቀልበስ የሚችሉበት አማራጭ አለ። አርሰናሎች የመልሱን ጨዋታ ማሸነፍ እንደሚችሉ ግቦችን ማስቆጠር እንደሚችሉም ጭምር ያምናሉ። እንደውም ከአስተን ቪላ ጋር የተደረገውን የሁለተኛውን ዙር ጨዋታ ስታስታውሱ ቪላ ፓርክ ላይ አስቶን ቪላ በጣም ድንቅ ነበር በዛ ጨዋታ ላይ። በተለይ ከተቆጠሩበት ግቦች ውጪ
በጣም ጥሩ እንቅስቃሴን ሲያደርግ ነበር። ምናልባት በፕሪሚየር ሊጉ ላይ ኦልሞስት የአርሰናል የዋንጫ ተፎካካሪነት ያለቀ ጉዳይ ስለሆነ በእያንዳንዱ የፕሪሚየር ሊግ ጨዋታዎች ላይ ብዙም ጉልበት ሳያወጣ ብዙ ኢነርጂ ሳያወጣ አርሰናል ሊጫወት ይችላል። ነገር ግን ደግሞ ያኔ 2-1 በሆነ ውጤት ሳንቲያጎ በርናቦ ላይ እንዳሸነፈው አርሰናል ወደ ኋላ ፈግፍጎ በመልሱ ጨዋታ እንደማይጫወት 100% እርግጠኛ ሆኖ መናገር ይቻላል። አርሰናል በዚህ ጨዋታ ላይ በየትኛውም መንገድ አጥቅቶ በመጫወት ወዲያውኑ እርሊ ግብ ለማስቆጠር መቻኮል የሚታይበት ምናልባት ደግሞ ተጫዋቾች የማይረጋጉበት እና ቶሎ ቶሎ ኳሶቹን ወደፊት ይዘው የሚወጡበት ሁኔታ ነው ሊፈጠር የሚችለው። ስለዚህ በዛ ሜዳ ላይ አንድ ትልቅ ወሳኝ ነገር ሊፈጠር ያስፈልጋል። ማጥቃቱ ላይ እንዳለው ሆኖ አርሰናል መከላከሉ ላይ የተሻለ መሆን አለበት። በተለይ በክሪስታል ፓላሱ ጨዋታ ማቴታ እንዳስቆጠረው አይነት ወይ በሳንቲያጎ በርናቦ ጨዋታ ቪኒሲየስ ጁኒየር እንዳስቆጠራት አይነት ጎል የምትቆጠርበትን እድል አርሰናሎች ካመቻቹ በእርግጠኝነት ፔዥዎች አርሰናሎችን ይቀጧቸዋል። ስለዚህ ራያ ኳስ ቢጀምር ወይ ሌሎች ተጫዋቾችም እነ ሳሊባም ኳሱን ተቀባብሎ ቢሄዱ ያ ጥሩ ነገር ሊሆን ይችላል። ግን ይህ የጨዋታ አፕሮች እና የጨዋታ ሂደት በትክክለኛው ሁኔታ መተግበር አለበት። ያ ሲሆን ብቻ ነው አርሰናል ከዚህ የጨዋታ ሲስተም አትራፊ ሆኖ ሊወጣ የሚችለው። እንግዲህ ይህንን ነው ልንመለከት የምንችለው። ለማንኛውም አርሰናል እንግዲህ ወሳኝ የሆነውን የጨዋታ መርሃ ግብር ከፓሪሰን ጀርማ ጋር በቀጣዩ ሳምንት ረቡዕ የሚያከናውን ይሆናል። በዚህ ጨዋታ ላይ አንድ ግብ ማስቆጠር ወደ ጨዋታው እንዲመለስ ያደርጓል። 2 ግብ ካስቆጠረ ደግሞ ወደ ቀጣዩ ዙር እንዲያልፍ ይረዳዋል። ስለዚህ መድፈኞቹ አርሰናሎች ከበለጠ ተስፋ ከትልቅ ራዕይ ጋር ሆነው ይህንን ጨዋታ ያደርጋሉ። ግን ከሰሞኑ ደግሞ በተለይ በአርሰናል የቢውልድ አፕ ጨዋታ ላይ ከግብ ጠባቂው ራያ ጀምሮ በነሳሊባ በኩል አንዳንድ ክፍተቶች ስለነበሩ ይህንን ጉዳይ በተመለከተ ይህንን ነገር በዛሬው ፕሮግራማችን ላይ ተመልክተናል። በእናንተ በኩል ግን ምን አይነት ሀሳብ አለ የሚለውንም ነገር ልታጋሩን ትችላላችሁ ማለት ነው። አርሰናል ግን በተለይ ሲዝኑን ለማሳመር ደግሞ የቀጣዩን ሳምንት የፔዥን ጨዋታ በጉጉት የተጠባበቀ ይገኛል። ውድ አድማጮች ውላችሁ የምታመሹበት አራዳ ኤፍኤም 95.1 ላይ አራዳ ሜዳን እያደመጣችሁ ነው የምትገኙት። እንግዲህ ቀደም ሲል በተለይ ሰፋ ያለ ቆይታን ያደረግንበት የአርሰናልን የመከላከሉን ጉዳይ በተመለከተ ጉዳዮችን ተመልክተናል። ከአርሰናል መከላከል ጋር አያይዘን እነዚህን ጉዳዮች አይተናል።